ጤና ይስጥልን ውድ የተከበራችሁ ዳጣ ቀጣይ ክፍል። ዳጣ በባለፈው ክፍል ላይ ማርታን እማዬ ብዬ ልጥራሽ ወይ በማለት ጠይቃታለች። ማርታ ግን እውነትም ከልብ እናት ናት። ሁሉንም እንዳመጣጡ መመለስ የምትችል ከልብ እናት የሆነች ናት። ቤቷንም ልጆቿንም የምትወድ ዳጣንና ናታንንም ልክ እንደ ራሷ ልጅ አድርጋ የምትይዝ። በመጀመሪያ ጊዜ ዳጣ ወደ እሷ ቤት ስትመጣ መቼም ቢሆን ዳጣን ትቀበላት አይመስለኝም ነበር። ነገር ግን ዳጣ ናታን በነገራትና ወይም ናታን ባላት ቃል ቀጥ ብላ ወደ ቤት ገብታ እናቴ ነሽ ወይ ብላ ለመጠየቅ ነበር። ነገር ግን ውሃ እናቷ ላይ ተኝታ ነበር። ታዲያ ልክ ወደ ቤት እንደገባች ደንግጣ ነው የቆመችው። ምክንያቱም ማርታ እናቴ ናት ወይ እናቴ ትሆን ወይ በማለት በልቧ አስባ ኖራለች። ማርታም ገርሟት ምን ሆነች ነው በማለት ጠይቃታለች። እሷም መልስ የላትም፣ ድንግጣለች። እና ምን ፈልገሽ ነው የመጣሽው በማለት ስጠይቃት ልክ እንደ ውሃ መጥቼ ጉልበትሽ ላይ ልተኛ ወይ ነው ያለቻት። ማርታም ግርም ብሏት ነይ እና ተኚ ብላ ራሷ እንደባበሰችላት። ዳጣም በጣም ደስ አላት፣ በጣምም ደስ አላት። ታዲያ በሱ ብቻ አልቀረም። በዳግመኛም በሌላ ቀን ማርታ ክፍሏ ገብታ እያለች ዳጣ ቀጥ ብላ ወደ ክፍሉ መጣች። ይገርማል። ምክንያቱም ደረጀ እናቷ ማን እንደሆነች አልነገራትም። ምናልባት ዳጣ ጥፋት የለባትም፣ ማርታ እኮ እናቴ ልትሆን ትችላለች በማለት አስባ ሊሆን ይችላል። ከዛንም ምን ሆነሽ ነው የመጣሽው? ይህ ሰሞን አንቺ ልጅ ትክክል አይደለሽም፣ ምን እያሰብሽ ነው? ምን ሆነሽ ነው በማለት ማርታ ጠይቃታለች። ዳጣም አይ ምንም የለም በማለት መልሳላታለች። አንገቷንም ደፋ አድርጋ በሀሳብ ስምጥ አለች። ማርታም በጣም ገረማትና ዳጣዬ እናትሽ ናፍቃሽ ነው እንዴ ብላ ስትጠይቃት አንገቷን ይባሰ ደፋች። ማርታም ታዲያ እናቷ እንደናፈቀቻት ትዝ ብሏታል። እንዲሁም ደግሞ ምናልባት እኔ ያስቀይማት ልሁን እንዴ በማለት አስባ ምን ነው ያስቀይምኩሽ ነገር አለ እንዴ ከነ ውሃ ለይቼ ያየሁሽ እንዴ በማለት መለሰችላት። አይ መጥቼ እሱ ጋር ልተኛ ልቀፍሽ እማዬ ነው ያለቻት። ምክንያቱም እማዬ እንድትላት ፈቅዳላታለች። እሷም ገረማትና ነይ አለቻት። ደረቷ ላይ እቅፍ ልጥፍ ብላ እቅፍ አደረገቻት። ደስ ማለት። ዳጣዬ ግን ምን ሆነች ነው በማለት ብትጠይቃትም እማዬ ዝም ብለሽ ቀፊኝ ብላለቻት። ማርታም ታዲያ ልክ እንደ እናት እራሷን እየሳመች ጸጉሯን እንደባበሰችላት። ዳጣ ታዲያ በጣም ውስጧ ደስ አላት። አይገርምም? ምናልባት ዳጣ እናቷን ብታገኝ ነበር ያሰኘኝ። ይገርማል። ደረጀ ግራ ተጋብተዋል። እባክን አምላክ ይወርዳኝ፣ ሰላምንና ዳጣንም እንዳገናኛቸው፣ ይሄ ቤተሰብ እንዳይበተን። ምክንያቱም ናታን ውሃ ዳጣ ሆኖ እየተጫወቱ እሱ ደግሞ ከበረንዳ ሆኖ እያያቸው ነበር። ታዲያ ይህን የመሰለ ቤት ይህን የመሰለ ቤተሰብ እንዴት ይበታተናል? መበታተን የለባቸውም። ለማርታ ቢነግራትስ ላትቀበለኝ ትችላለች። ግን አምላኬው ጨንቆኛል፣ በጣም ጨንቆኛል፣ እባክህ አትርዳኝ፣ መንገዱን ምራኝ በማለት አምላኩን ለምነዋል። እውነትም መንገዱን ይምራ።
ደረጀስ ቢሆን ምን ያደርግ? በጣም ለማርታ እየሳሳላት። ምክንያቱም እኔ ብነግራት በድንጋጤ የሆነ ነገር ብትሆንስ፣ ቤተሰቦቼ ቢበታተኑስ? ለምን ማርታ ደረጀን ታምናለች? በፍጹም አይደለም ልጅ ከሌላ ሴት ጋር ለአንድ ቀን እንኳን ቆሞ ይገኛል ብላ ስለማታስብ ለትዳሯ በጣም ጥንቃቄ አላት። ባሏ ደግሞ ታማኝ እንደሆነ ታምናለች። ታዲያ ይሄን ከጨረሰ በኋላ ከማርታ ጋር አንድ ላይ ሆኖ ማርታ የሆነ ነገር ልንገር ያለችው ምን ብላት፣ ዳጣ እኮ መታ እቀፊኝ አለችኝ፣ እናቴ ትመስኛለሽ አለችኝ አለችው። እሱም ደነገጠ። ታዲያ ምን አልሻት? አቀፍሻት ብሎ ቢጠይቃት፣ አዎ ዳጣ የምትወደድ ልጅ ናት፣ ጣፋጭ የሆነች የምትናፍቅ ብላ መለሰችው። ደረጀም በውስጡ ደስ ብሎታል። ነገር ግን ብነግራት እንዴት ምናልባት ሌላ ቁጣ ልታነሳ ይሆን በማለት ወዱ ፈርቷል። ማርታ ግን በእውነት ዳጣን የመሰለች ልጅ፣ እሷን የመሰለች ብልጣ ብልጥ ልጄ ብትሆን በምን እድሌ ታድዬ ልጅሽ ታደርጋታለሽ ብሎ ቢጠይቃት፣ ምን አይነት ጥያቄ ነው የምትጠይቀኝ? እንዴት አላደርጋትም? እንደውም የበለጠ ወንድ ልጅ ብትሆን እንዴት ደስ ይለኛል። ምክንያቱም እኔ ያለኝ ሴቶች 2 ሴቶች ብቻ ናቸው፣ ወንድ የለንም። ወንድ ብትሆን ኑሮ ጥሩ ነበረ በማለት መለሰችው። ታዲያ ደረጀ ደስ ብሎት ነበረ። ነገር ግን ደግሞ ስጋቡ ቃለ መሃላ ያደረጉትን አስታወሰችው። ደረጀም ደንግጦ አንገቱን ደፋ። በጣም ይገርማል። ኤቢ እዛው እንደ ቀናች እንደ ተጨቃጨቀች፣ ናታን ግን ዞር ብሎ አይቷትም አያውቅም። ናታንም ደረጀ ዳጣን ተወዳታለህ? ፊት ለፊቱን ንገረኝ፣ ምታውቁ ምንም አደብቀኝ ብሎ ቢጠይቀው እሱም አፈረና አይ በመካከላችን ምንም የለም በማለት መለሰለት። ታዲያ የሆነ ነገር እንኳን ቢኖር በወጉ በማረጉ በስርዓት ይሆናል በማለት ደረጀ መልሶለታል። ናታንም በፍጹም እንደዛ አይነት ነገር ቢኖር እንኳን ስርዓት ባለ መልኩ ነው በማለት ለደረጀ መልሶለታል። ደረጀ ግን ያውቁባቸዋል። ምክንያቱም ናታ ዳጣን እንደወደዳት ተረድቶታል። ኤቢን ግን መቼም መወዳት አይመስለኝም ናታ። እናትየውም ለኤቢ ነግራታለች። በፊት ነበር ያለፈሽ፣ ብትረጋጊ ኑሮ ጥሩ ነበር። አሁን ግን በግድ ናታን ወደ አንቺ አይመጣም በማለት ነግረዋለች። ውድ ቤተሰብ መልካም ቆይታ። ቪዲዮ ከወደዳችሁ ሰብ አድርጉ።